ጓደኛ መያዙንና እውነቱን ሊያገባት እንዳሰበም ለእናቱ ባቡሬ እውነቱን ነግሯታል። እናቱ በጣም ደስ ብሏታል። አንተን ከኔ ጋር እንድትገናኝ ያበቃችና እኔን ደግሞ አሁን ላይ ለዚህ እንደበቃ ያደረገችኝ መንገድ ላይ ሳር ስሸጥ አግኝታኝ ካንተ ጋር እንድገናኝና ወደ ቤቷ ይዛኝ የመጣች ሰላምዬን ነው። ወይኔ ደስ ሲል ብለው በደስታ እጁን ይዘው የልጃቸውን ስሟል። ልጄ አኮራኸኝ ባቡሬ ሲሉም እናቱ ነግረውታል። ሌላኛዋ የጠገበችው የቤት ሰራተኞችንና ዘመድ ወደዛ ቤት ሲሄድ የእኛ ቤት የእርዳታ ድርጅት ነው ወይ እየመጣችሁ ዘመድ አዝማዶች የምትሰበሰቡበት እያለች የምታመነጫጭቀው አመለ እቢሷ ፍቅር ከቤት ወጣለኝ። እናቷም በጣም ስላስቸገረቻትና ለመቅጣትም ስላልተመቻት በቃ እንደፈለገች ብላ ፈቅዳላታል። በመጨረሻም ምሽቱን ስትጠብቃት ወደ ቤት አልተመለሰች። ልጄ ምን ነክቷት ይሆን? እኔ ብዙ መከራና ሲቃይ ነው ያሳለፍኩባት፣ ብቻዬን ነው ልጆችን ያሳደግኳት ስትል ተጨነቀች። አደይም እንዴት ከቤት ወጣ የማታቅ ልጅ ወዴት ሄደች ይባላል እትዬ ብለው ሳሎን ተቀምጠው ስለ ፍቅር ማሰብ ጀምረዋል። ፍቅር ወታለች። ወደ አባቷ ጋር ትሄድ ይሆን ወይስ ምን ቦታ ተቀምጣ ብቻዋን ትብሰለሰል ይሆን? ወደ ፍቅር ጋር የሄደችው ሌላኛዋ ተንኮለኛዋ ወደ እኔ ቤት መሄድ ትቻለሽ፣ እሰይ ከቤት ወጣሽ አለቻት። እሷ እንደ አናደደቻት ደግሞ እሷም በተረዋ አስጠጉኝ ስትል እኛ ቤት እንዳትመጣ ውሸቷን ነው እናቷ አልታመመችባትም እማዬ ብላ እውነቱን ስለተናገረችባት ደግሞ ከዛ ቤት የፍቅር መውጣት አስደስቷታል። ቤዛ ወንድሟ ድንገት ደርሶባታል። ፍቅር ደንግጣለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል የተከታይ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ቪዲዮን ላይክና ሼር እያደረጋችሁ እስከ መጨረሻው እንድትከታተሉት እላለሁ። ቤተሰብ ሰራተኛዋ አደይ ክፍል 154 ባቡሬ እውነቱን ሳይነግራት በድብቅ ይዞ የራት ግብዣ ፕሮግራም አድርጎም ለእሷ ጋብዟት ስጦታማ አበርክቶላታል። ወደ ሆስፒታል እንድትሄድና መድኃኒቶቿን በስነ ስርዓትም በሰዓት እንድትከታተል ነግሯታል። እሷ አሁን ያለሁበት ሁኔታ ደህና ነኝ፣ ባልሄድ ችግር የለም፣ መድኃኒቱንም አልጨረስኩትም ስትል በዛ ደግሞ ባቡሬ በጣም ሰክቶ ለምን ወደ ዶክተሩ ጋር ሄደን ያለሽበት ጤንነትና እንዲሁም ደግሞ መድኃኒቱሽንም በስነ ስርዓት መጨረስ አለብሽ፣ እኔ ካንቺ ጎን ነኝ፣ እንዴት አያሳስበኝም ብሎ ነግሯታል። እሷ ግን የሚወዳት ልጅ እንዳለች ደግሞ ነግሯታል። ከሰው ጋር እስቀመጥ ወይንም ከሊዱ ጋር ሲሆን ለምንድን ነው የሚከፋሽ ብሏታል። ልጅቷ ካሁን በፊት በነበራትም የፍቅር ግንኙነት ከኤላ ጋርም እንደነበረች ስለማትጠፋ አሁን ደግሞ ካንተ ጋር ለምን የሚለው ነገር ደስ አላለትም። እድለኛ ናት ካንተ ጋር እየሆነች፣ አንተ በጣም መልካምና ጥሩ ሰው ነህ ባቡሬ እያለች ስለሱ ጥሩነትም እያወራች ነው። እንድታስተዋውቀኝ እፈልጋለሁ ማናት እያለች ስትጠይቀው ልጅቷ መቼ ገባትና የሆነ ገገማ ነገር ናት ይላታል። እሷም በሀሳብ ጭልጥ እያለች ነው። ስለሱም እያሰበች ነበረ። እሱ ግን ስሟን ስላልጠራት ነው። ተወዳጇ ሴት ግን ዲሊ ናት። እናቷ ስለ ቅምጥልም ማስጠንቀቀው ነግረዋታል። አንቺ ከኪንጎ ጋር በነበረሽና ያ አለሽን ግንኙነትም በልክ እንድታደርጊው አትቆጩ። በተቆጣሹ የሚሆን ነገር የለም፣ በልህ የሚሳካ ነገር የለም፣ ሁሉም በብልሃት ነው ብለዋታል። እሷም ሄዳ ቀይሜ ሆንም አስከፍቻለሁ ወይ እኔ በግዴታ ወይንም ቸኩያለሁ ወይ ብላ ለኪንጎ ነግሯል። ኪንጎም አወድ ለዚያም ይቅርታ ጠይቀዋለይ። እንደ ወንድነቴ እንደ ባልነቴ ኃላፊነት አለብኝ፣ ጠንክሬ እሰርቼ ራሴን ችዬ የራሴ ቤት ኖሮኝ አንቺን ላስተዳድርሽ እፈልጋለሁ ብሎ ለሷ ነግሯታል። በዚህ ሀሳብ ደግሞ እሷም ተስማምታለች። ሊልዬ በሀሳብ ጭልጥ እያለችውና ማናት ያቺ ሴት እያለች ነው። እውነቱን እሱ ደግሞ ለእሷ ግልጽ አድርጎ
አይነግራትም። በሰጣት አበባ ስጦታ ይገባትና ስለ አበባው ደግሞ የዛን አይነት ከለር አበባ ለምን እንደሚሰጥ በሚገባት መልክ ምላሽ እንድትሰጠው እሱ ጠብቋል። ሁለቱ በተገባበዙበት የራት ግብዣ ደግሞ ደስ ብሏታል የገዛ ጓደኛዋ አደይ። በዛም ደግሞ የተፈጠረ ነገር እንደሌለም ተናግራለች። የለበሰችው ቀሚስ በጣም ያምራል። ያም ልብስ እንዳማረባትና በጣም ደስ ብሏት የራት ግብዣ ፕሮግራሙ ደግሞ ሰዓቱ ሲሄድባት ለምን ብላ ተነጫንጫለች። ለዛም ባቡሬ ይቅርታ ጠይቋት ነበረ። ከሆስፒታል ሲመለሱ መንገድ ላይ ቁጭ ብለው በሷ ደስተኛ እንደሆነ ምንጊዜም ከጎኗ እንደሚሆንና እንደ የሚወዳት ልጅም እንዳለች አይገባትም እያለ እየነገራት ነው። እሷ በመካከልም ማናት እድለኛ ባቡሬን የምታገባው እሱ መልካም ሰው ነው እያለች በሀሳብ ብትብሰለሰልም እናቷ ግን ቢያገባልኝ ብላት የመረጠቻትና የወደደቻት እሷን በጥሩ ሁኔታ ወደ ቤት ከዛ ከመንገድ ላይ ሳረ ስትሸጥ ከቢኪ ጋር ከባቡሬ ጋር እንድትገናኝ እያደረገቻት ሴት ናትና በጣም ወዳታለሁ። እኔ ሄጄ እውነቱን ፍርጥ ከማድረጌ በፊት አንተ እውነቱን እንድትነግረኝ እፈልጋለሁ። ፍቅረኛ ሊሊ ናት አለችው። አንቺ ስርዓት ያዥ ዝም ብለሽ አትቀባጥሪ አላት ለእህቱ። ምንድን ነው እንደዛ የሚያደርግህ ለምን እንደዚህ ትላለህ ብላ ደግሞ እሷ ነግረዋል። እሱ ግን ለእህቱም ሆነ ለእናቱ እውነቱን መናገር ቢያስፈራውም እሱ ያለበት ሁኔታ ደግሞ ፍቅር ውስጥ እንዳለ ሁለቱም ተረተው ከእሱ እየጠበቁ ነው። ሊሊ እሷም እንደምትወደው ጠንቅቃ ታውቃለች። ግን እሱ ደግሞ ትንፍስ እውነቱን ፍርጥ አድርጎ ስሜን ጠርቶ ይንገረኝ ያሳውቀኝ ማለት ብቻ ነው እየቀራት። ከእሷ ጋር አይጠፋም። ስለ እሷ ብስቶ ይጨነቃል፣ ያስብላታል። መድኃኒቱን በስርዓት እንድትወስድ አንቺ ብትረሹ ሰዓቱን እንኳን አደይ ከአንቺ ጋር ሆና መድኃኒቱን በስነ ስርዓት እንድትከታተይ ያደርጋለሁ ብሎ አስቦላታል። ቅምጥል ተደስታል። እናቷም በጣም ተደስቷል። ባቡሬ ለሊሊ የሰጣት ስጦታም አለ፣ አክብሮትም አለ። ያቺ ሊዱቀ በጣም ከሱ ጋር ወደ ሱ ጠጋ ጠጋ በምትልበት ሰዓት እንደኔ አይነቶች መሰሎች 3 ታገኛለች፣ ዞር ዞር በይ ብሎ የውሸቱን ልጅ እንዳለውና የራሱ ትዳር እንዳለው ነግሯታል። በዛም መሰረት ደግሞ እሷ ከኪንጎ ጋር ከደመቀ ጋር አብራ እንደሆነች ከማን ጋር ልቀመጥ እንተም ደስተኛ አይደላችሁም እንዱም እሱ ደግሞ የልጆች አባት ነኝ አለኝ በምትል ሰዓት ልጅ እንደሌለው እውነቱን ተናግሯል። ከአጠገቡ እንድትርቅና ሊሊን እንደሚያስባት ይህ ያስታውቃል። ከቤት እሱ አምሽቶ ሲገባና ሰዓት ትንሽ ሲዘገይባት ስለሱ ትጨነቃለች። ከጣቷም ላይ ቀለበቱ እንዳይቆይ እንድትጥለው አድርጓት። ታዲያ ይሄ ምንም በማስመልከት ነው እጇንም ይዞ ያንን ኤላን እንዳታስታውስ ወይንም እኔ እንዳስጠነቅቀው ልንገረው ብሏታል። እናቱ ግን የራሷ ውሳኔ እስከምትወስን ድረስ አንተ እንዳትገባ ብለው አስጠንቅቀው ነግሮታል። ወይዘሮ ታለም ስለ ልጇ በጣም ተጨንቃለች። ምን ሆናብኝ ነው ልጄ አስከፍቻታት አስቀይሜያታለሁ፣ ፍቅርን ፈልጉልኝ፣ ከቤት እንደወጣች አልተመለሰችም፣ ግራ ገብቶኛል እያለች ነው። አሸናፊውን ፍለጋ ሄድ ተብሎ ፍለጋ ሄደዋል። ወደ ገጠር እየሄዱትም አልተመለሱም። ዴቭ እውነቱን ፍርጥ አድርጎ መናገር አቅቶታል። ብርሃን ደግሞ ወደ ዴቭ ጋር ጠጋ ጠጋ ማለት አብስታለች። ፍቅር በቀጣዩ ወደ ቤት ትመለስ ሲሆን ወይዘሮ እታለምሳ ልጅቷን እየበጠበጠች ቤት ትቆይትል ይሆን ወይ አይነስ ደግሞ እንደወጣች አትመለስ እዛው ትቅር ብላ ትወስን ይሆን? በጣም አስቸግራታለች። አስራ መግረፍ ብቻ ነው ወይዘሮ እታለም እየቀራት። ከዴቭ ጋር አደይ ሄደች። አሁን ደግሞ
ሮማን ከአሸናፊ ጋር ስትሆን እንዴት የቤት ስራውን ጠንቅቃ አትሰራም እያለች ነው የምትነጫነጨው። በቀጣይ ወይዘሮ ታለም በልጇ ላይ የምትወስነውን ወይ የቤት ሰራተኛ አትቀጥርም ወይ ጥበቃ አትቀጥሪ እኔ ብቻ ሁልጊዜ ልቀውጠው ብላ እናቷን ልታስቸግር ትችላለች። ያን ደግሞ በቀጣይ ክፍል እያመናይ እየሆነ በክፍል 155 ቀጣይ እንከሰትበታለን። ቤተሰብ ያላችሁበት ሰላም ቆዩልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ባይ ባይ።